ዛሬ ትመጣለች። ባለቤት አንድ ነገር ከሆነ ካንቺና ከዘመዶችሽ አልወርድም። ምንሽ ስሚኝ አባዬ ቁመት ከኔ ጋር ሲደመር ውጤቱስ ዘታ በላሻለች ነው። ያ ምንድነው? በልጅነትሽ ያስነካሽ መድኃኒት ይሄው እስከ ዛሬም አለቀቀሽም ማለት ነው። ምን አገባኝ? አይዞሽ ትላንትና እናትህን ቀርቻለሁ ብለሃት አልነበረ? እኔማ ልጄ አንተ ከወጣህ ጀምሮ ኑሮ እንዳይመስልህ መኖር ካፌ ወይ ደግሞ መዝናኛ ቦታ ስትሄድ ምን ይልሻል? ማለዳ በማነነ ቁጥር የምመኘው አንድ ነገር ብቻ ነበር፣ እንደ እናቴ ረጅም መሆን። ነገር ግን መስታወቱ ሁል ጊዜ የሚነግረኝ እውነታ አንድ ብቻ ነው፣ እኔ የአባቴ ልጅ ነኝ። አባ እኔ እናንተ እንኳን ስዕሉን መስቀል ይቅርብን። አይ ልጄ እንደዚህ አትበይ አላልኩሽም? ልጄ ማንኛውንም ስራ ለመስራት አንዳች ነገር የሚያቅተን ነገር የለም። አባ እኛ የሚያቅተን አንዳች ነገር ባይኖርም የህብረተሰቡ አመለካከት ግን እኛ ግን ማስተማራችንን እንቀጥላለን። ይኸውልህ አባ ከቁርስ በኋላ ሻይ አልጠጣም። እናንተን የኔ ቤተሰብ ያደረገልኝ ፈጣሪ ይመስገነው። ዳዊት አንተ እኮ ለእኔ ብርታቴና ጥንካሬ ነህ። ሁሌ አንተን ሳስብ ጥንካሬ ብርታት ይሰማኛል። አባ ግን ቁም ሳጥን ውስጥ ልብሱን ማን ሊሰቅልል ነው? ይሄንን የሚያክል ቁም ሳጥን የገዛኸው? አንቺ ነሻ ለቤተሰቡ ብሎ እኮ ነው የገዛው። ለኔና እሱ ካልጠቀመ ምን ያደርግልናል? እኔ አስቴር ለልጆቼና ለባሌ ምን አንሼ ምን ስሰራ ሲፈልጉ ሰቅልላቸዋለሁ፣ ሲፈልጉ አወርድላቸዋለሁ። አባዬ የዚህ ቤት ቀልድ እኮ አያልቅ። አባዬ ቀልዱን ትተን እንውጣ። ቡናውን ላፍላው። እኔም ደስ እንዲለኝ አባትሽ አንድ ሲኒ ቡና ጠጥቶ ይጣስቲ። እስኪ እናታችሁ ደስ እንዲላት አንድ ሲኒ ቡና ጠጥቼ ልውጣ። ምን ቸገረኝ አባ፣ አንተ ነህ ጠዋት ስራ ካልገባሁ የምትለኝ። አይ ተረስቼ ቡናው ትኩል አድርገውና አይ እንደዛ ከሆነ እማዬ አንቺ ቁጭ በይና በይናችሁ። አይ ልጆቼ እናንተ ተጫውቱና እኔ ቡናውን አፍልቼ እመጣለሁ። እሺ ዳዊትዬ? እኔም ከአባዬ ጋር እጠጣለሁ። እንዴ አባ ለምን ተብሎ ነው ባዶ ቤት ከፍተህ የምትገባው? ባይሆን አብሬ ሄድና ቤቱን አሟሙቄ እመለሳለሁ። ግዴለሽም እህቴ፣ አንቺ ምንም አታስቢ። አሁን እመጣለሁ። አሁን ማን ነው? አክስቴ ማይ ለታዋስ ምን ያደርጋችሁ? እኔ ጫን ልጄ እንዴት ነህ? ደህና ነህ ልጄ? እኔ ልጅ ምን ተጫወትን ነው ከአክስትህ ጋር? እንዴት ነሽ? ደህና ነኝ እማዬ። አክስቴ ቤት ተከራይቼ ልወጣል። እንዴ ናኦሚ፣ ቆይ ምን ሆነ ነው? ከቤቱ የሚያስወጣ ነገር ምን አለ? እምወጣበት ምክንያት ራሴን ለመቻል። እዚህ ሆነ ራስን ለመቻል ምን ከለከለ ልጄ? ምን ነው ልጄ? ምን ነው እንዴ ናኦሚ፣ ምን ሆነ ነው? ምን ሆነ ነው? ምን የሆንከው ነገር አለ? ቆይ እስቲ ንገረኝ። ልታገባ ነው? ያረገዘችብህ ሴት አለች? ተውኝ ልጄ እባክህ ልጄ፣ እንደ ባጣጣጥ ይያ በቃ እማዬ ተነሺ። እሺ እንዳልከኝ መድኃኒዓለም እሺ በል ልጄ። ቤቱ ተከራየ ብለሽኛል ነበር እንዴ? አዎ ዳዊቴ ተከራይቷል። ዳዊቴ ዛሬ እመጣለሁ ብር አስገባለሁ ብሏል እኮ። ነስቲ ልጅ ለባትሽ
አባ ለትሽ ስጭልኝ ይችላል እንደታውሽ ቀስ በል እንዳትቀጣይ ያው ቅንጥልዬ ደግሞ ለራስሽ እስቲ ደግሞ የቡና ቁርስ ምሳሌ ልጆች ልጅ ያኛው ተከራይ ማለቴ ታምራት በምን ምክንያት ለቀቀ? ታምራትማ ክፍለ ሀገር ተቀየርኩ ብሎ ለቀቀ። ይሄንን ተከራይ በደላላ ያገኘሽው? ታምራት ነው ሲለቅ ጥሩ ወዳጄ ነው ጓደኛዬ ነው ብሎ ይዞ የመጣው። አባ የተከራየውን ቤት ለሌላ ተከራይ ማውረስ ተጀመረ እንዴ? ሲመጣ እንደዛ ብለሽ አብሽቂ። ስማኝ ትናንትና እናትህን ቀርቻለሁ አላልካትም ወይ? ብለሃታል ነበር? ቀርቻለሁ አላልኩም። እሺ ምክንያቱ ምንድነው? ንገረኝ። ለኔ በሚስጥር ልትነግረኝ ትችላለህ? ትችላለህ ወይ? ነው ቤቱ ጠቦ ነው ወይስ ሌላ ምክንያት አለ? ትነግረኝ ትችላለህ? ትናንትና ልከራይም ብለህ ትቻለህ አላልከኝም? ለስራዬ ቀረብ ያለ ቦታ ተከራይቼ እኖራለሁ። ሌላውን ደግሞ ወደፊት እነግራችኋለሁ። አንተን ተማምኜ ተኝቼ ማደሬ እማ መለስ ቀለስ እያልኩ አያችኋለሁ። እስከ መቼ ለኛ ብለህ ትሰደዳለህ? አስቱ የዓመት ፈቃዴን ቀጠረስኩ። ስራ መግባት አለብኝ። ባይሆን ቅምጥል ውላ አድራ ትምጣ። አንተ አዲስ አበባ መዘዋወር ካልቻልክ እኛ ወደ አንተ እንመጣለን። እኛማ ከዚያ አንሄድም። ቆይ ትምህርትስ? አስቱዬ እኔ ካልሰራሁ ቤተሰብ በምን ይተዳደራል? መስራት ግድ ነው። ተከራይሽ መቼ ሊገባ ነው? ቀብድም ከፍሎ ነው ሄደው። ዛሬ በጠዋት እመጣለሁ ብሎ ነበር። እናንተ የቤት ኪራያችሁ ነው የሚያስጨንቃችሁ። እኔ ገና ፈተና ያስጨንቀኛል። አይዞሽ ልጄ፣ በአንደኝነት ነው ትምህርትሽን የምታልፊው። በሉ ልጆች ደህና ዋሉ። ነው መቼ ነው የተከራየበት ቤት የሚገባው? ዛሬ ተብሏል። እንግዲህ ፈጣሪ ይርዳ። ማማ ሀገር ቤት ገብተው ቀሩ እኮ። እህቴ እንደዚህ አንጀቷ እንደተቃጠለ ወደ መቃብራት ይሁን። እስቲ ተመስገን። ዛሬ ትመጣለች። ምን ታድርግ? ተንከራተች እኮ። ለሱማ መፍትሄ ልናደርግ ተመካክረን አይደል? እንግዲህ እኔም እሷም እየደከመን ነው። የተቀበረው አልማዝ ደግሞ ማንነቱ ሳይታወቅ ይቀር ነው። ለዛ ነው የምትመጣው። ያንን እንዳይት ማስመጣት ባንችል እንኳን የተቀበረውን አልማዝ ለማውጣት ነው ሞክር። አባዬ ተመልሶ ይሆን? ቆይ ምንድነው? ምን ረበጣቱ የምታንኳኳው? ሰው የለም እኮ እዚህ ታች ነኝ። ማለትም እዚህ ጋር
እኮ ምን ፈልገህ ነው? ቤት ተከራይቼ። ቆይ እሺ እዚሁ ጠብቀኝ። እሺ ሊያ እባላለሁ። የአከራዮቹ ልጅ ነኝ። እዚህ ግቢ ስትከራይ ሁለት አይነት ህግና ደንቦች አሉ። እሺ አንደኛ ከምሽቱ 4 ሰዓት ጀምሮ ማምሸት የተከለከለ ነው። ሁለተኛ እዚህ ግቢ ያሉ እቃዎች በሙሉ ማጋጨትም ሆነ ምንም ማድረግ የተከለከለ ነው። የምትስማማ ከሆነ መፈረም ትችላለህ። በጣም ደስ ይላል። ተስማምቻለሁ። እሺ መግባት ትችላለህ። ምን ሆንሽ ልጄ? ነይ ቁጭ በይ። ምን ሆንሽ ልጄ? ኧረ እናቴ ሰውዬው አስደነገጠኝ እኮ። ቁመቱ ረዘመብሽ ልጄ? ሰው ነው። ሌላ ምን የሚያስደነግጥ ነገር አለ? እማዬ እኔ በራሴ የምተማመን ወደፊትም የምቀጥል መንፈሰ ጠንካራ ነኝ። በቃ ልብሴን ቀይሬ ወደ ትምህርት ቤት ልሂድ። በጊዜ ተመለሺ። ብቻዬን መሆኔን ታውቂያለሽ። አባትሽ ዛሬ ባይሄድ ጥሩ ነበር ልጄ። ሁሉም ሰው አጭር መሆናችንን ሲያይ እኮ ዘራቸው አጭር ነው ይሉናል። ታዲያ ይዘርሽም አይደል እንዴ? አንቺ አጭር ባታገቢ እኔ አጭር አልሆንም ነበር እማዬ። የቁመትሽን ነገር እያነሳሽ አትብሰልሰይ። ከማን ታንሻለሽ? በትምህርት እንደሆነ ከሁሉም በልጠሽ ነው ዩኒቨርሲቲ የገባሽው ልጄ። እናቴ እኔ በራሴ የምተማመን መንፈሰ ጠንካራ ነኝ። በቃ ልብሴን ቀይሬ ወደ ስራ ልሂድ። እሺ ልጄ፣ እሺ ልጄ። እማዬ ቻው በቃ እሺ። አዎ አያቴ መጣሽ? ነይ ልቀበልሽ። እንኳን ደህና መጣሽ። እንዴት ነሽ አያቴ? ነይ ልቀበልሽ። ወደ ውስጥ ላስገባሽ። አስቴርዬ እማ እንዴት ነሽ? እንኳን ደህና መጣሽ። ደህና ነሽ? እንዴት ነሽ? የኔ ልጅ ተቆርሽብኝ እኮ እናቴ። እንዴት ነሽ? አያቴ አባዬ ሲወጣ ነው የመጣሽው ለትንሽ? እሱን ናፍቆኝ አይደል የመጣሁት? ዝም በይ ናሆም እናቴ ደህና ነህ? እንዴት ዋልክ? ሰላም ነህ? አለሽ? እንዴት ነህ? ነይ ናሆሜ፣ የአባትና የእናት ጥጥ ቤት እያለ ምን ትሰራለህ እዚህ? እናቴ ራሴን መቻል አለብኝ። እዚህ ገብተህ ነው ራስን የምችለው? የራሴ ያልኩት እኮ ትንሽ ነገርም ቢሆን ይሻላል። እኔማ ከተከራየህ ጊዜ ጀምሮ ኑሮ እንዳይመስል የምኖረው ልጄ። አታስቢ ያልኩሽ እኮ። እኔ በጭንቀት ለፈነዳ ነው ልጄ። ታማሃል? እማ አታስቢ። አሁን ምሳ ልጋብዝሽና ወደ ቤት ሂጂ። እኔ የምልሽ ተከፍሎታል እንዴ የሚሰራው? በነፃ ነው እንዴ የሚሰራልኝ? ምን ማለት ነው እንዴ? ለምን ትከምረዋለች? አታፍሰውም እንዴ? ምን ማለት ነው እንዴ? እንዴት ነው አይቼ የማልፈው? ምን ነው የሚታለፈው? ስኳር፣ ደም ግፊት ሰጠችኝ። ምን ቀራት እንዴ? አሳበደችኝ። አራዲያ አቶ ናሆም እንዴት ነህ? ይመስገነው እትዬ። የቤት ኪራይ አልከፈልከኝም። በወቅቱ ክፈል፣ ጊዜ ተሰልፋል አልኩህ እትዬ። ኪራይ ለመክፈል ነው አመጣጤ። ትራንስፈር እስኪ አካውንት። እማዬ ግን ለምን ቤት ገብታችሁ አትጮቱ? እኛ ቤት እኮ ተከራይ እንደ ቤት ነው የሚኖረው። ቅመጠል ተከራይ ቤተሰብ ማለት ከሆነ ሊያ እኔን ስታነጋግረኝ ለምን ይከፋሻል? ያው የሕክምና ተማሪ ስለሆነች ጊዜዋን በአግባቡ መጠቀም አለባት ብዬ ነው። አይ ናሆሜ፣ ቅምጥሌ የይዟ ጉዳይ አይሆንላትም። ለዛ ነው
ምን ነው ዲያ የኔ ባሊ ሳይሞላ የተከራይ መሙላት የለበትም ያከራይ ነው መቅደም ያለበት። ኧረ ተይ ተይ አንቺ ልጅ በጉልበትሽ አምላክ በቀደም ያረግሽውን ነገር ታውቂያለሽ። የኔ ነው የሚሞት ታሲ ቆይ ምን እያደረግሽ ነው? እንዴ ቅምጥል የራሴ ካልሞላ ያንቺ መሙላት አይችልም እያለኝ እኮ ነው። እንዴ እኔ ምን ላድርግ? ኧረ እባክሽ ካላንቺ ብልጥ የሌለ ነው የሚመስልሽ? ቅምጥል እህትሽን አሳርፊልኝ። እኔ በረጅምና ባጭር ሰው መሀል አልገባም። የለውበትም። ልብስ እያጠብክ ነው? ላግዝህ? በይ በይ ተይ ሊያዬ ቁመትሽ ልብስ ለማጠብ አልተፈጠረም። ልቀቀኝ እንዳጥብልህ ካልፈለክ ልሂድ። ያሂ የት ነው የምትሄጂው? እማማም የሉም ቅምጥልም የለችም። ምን አስጨነቀሽ? ትልቋ እማማ ቤት አለች። ድምጻችንን ከሰማች ትመጣለች። ራሷን አሟት ስለተኛች ነው። በይ ድምጻችንን አጥፍተን እንጠፍ። አንድ ነገር ልጠይቅህ ይላል። ኧረ አይለኝም። ሀብታሙ ነው ቤት የተከራየበት ምክንያት መኪና ያለ በግል ልትሄድበት ያልኩበት ምክንያት ልትነግረኝ ትችላለህ? ልቀቀው። እንዳሰብሽው አይደለም፣ ግን ወደፊት የምነግርሽ ነገር አለ። ከሰራ ከእግዚአብሔር ዘንድ ነው። እግሮችህን ለመናወጥ አይሰጣቸውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አንቀላፋምም። እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ እጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህን ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትህን ይጠብቃል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። እማ ቁርስ እንብላ። ነይ እስኪ ልጄ ነይ እስኪ ቁጭ በይ። እሺ እናቴ። ምነው ደህና አይደለሽም እንዴ? እኔ የምልሽ አስቴር እንደው ይሄንን ተከራይ እንደው ያስተዋልሽው ነገር አለ? ኧረ ምንም አላስተዋልኩም እማዬ። ደግሞ ምን አሰብሽ? አይ እንደው አንቺ ያወቅሽው ነገር ካለ ብዬ ነው። አንዳንዴ ከሊያ ጋር የሚመስል ነገር አያለሁ። እንዴ አይሆንም። እንዲህ ካደረገማ ገደለኝ ማለት ነው። እንዴ እማዬ ሊያ ተሳክቶላት ነው አሁን ብታገባ መጥፎ ነው እንዴ? ተማር ብዬ ነው አሁን እንዳንቺ እድሏ ተሰብሮ እንዳይቀር። እማዬ እባክሽን የኔና ዳዊትን ጋብቻ ከዚህ ሁሉ ጊዜ በኋላ እያነሳሽ አታንገብግቢ። አሁን ዘሬ ሲር መጠመጥ ለምን አሳስበኝም? የኔ ዘር እኮ ነው የትም የሚወድቀው። ዳዊት በቁመቱ አጭር ቢሆንም በልቡ ግን መልካምና ጀግና ባለው ለኔ ኤዲያ ልብ ሰው ፊት አይቀርብ። እማ ዳዊቴ ከሰው ፊት አልፎ በኢትዮጵያ ውስጥ አሉ ከተባሉት ባለስልጣናት አንዱና ጀግናው ነው። አረ ወዲያልኝ ወዲያ ሂድ። ኤዲያ ምንድነው? እማ ምንድነው? አንቺና ዘመዶች ከባሌ ላይ አይናችሁን ንቀሉ እንጂ ምንድነው? አይበቃሽም እንዴ? ምንድነው እስከዚህ በልጅነትሽ ያስነካሽ መድኃኒት ይሄው እስከ ዛሬም አለቀቀሽም ማለት ነው።